ታውቃላችሁ ሴትም ሲንግል ከሆነች 8 ሰዓት ሰርታ ልጆች ይዛ በጣም እኮ ከባድ ነው 8 ሰዓት ሰርታ ልጅ ይዛ በጣም ከባድ ነው ሲንግል ሰው እናትም ይሁን አባት ሲንግል ከሆነ መስራት ያለበት ቢያንስ እንደው በትንሹ 4 ሰዓት ልጆች ሲያድጉ 8 ሰዓት መስራት ይችላል ልጆች ግን ሲሆኑ 4 ሰዓት ምክንያቱም እዛ ይሰራሉ ቤት ሲመጡ ምግብ ሲያበስሉ ለሊት ሲሉ ሲያመጡ ሲወስዱ ምን ሲሉ ጊዜ ይኖራቸዋል ኢኮኖሚ ጥሩ ከሆነ ባይሰሩ ልጆቻቸው እስኪያድጉ ኢኮኖሚያቸው ግን ጥሩ ካልሆነ ትንሽ ሰዓት ሰርተው የቀረውን ሰዓት ለልጆቻቸው ማብሰያ መቀቂያ ይሆናል ለቤት ማጽጃ ይሆናል ልጅ ማምጫ ይሆናል ገባችሁ እንደዛ ነው ትክክል መሆን ያለበት አየሽ መስሏት ህፃን እኮ አይደለችም ልጅቷ እውነት ህፃን እኮ አይደለች እንዴ 33 አመቷ ነው ጀርመን የገባችበትን እድሜ ሳይሆን ትክክለኛ እድሜዋ 33 አመቷ ነው እናቴ ትሙት አሉ ዛሉ ያግዙታል በቃ ለምነቱ ልንገራችሁ ፋኒ ብቻህን አይደለህም ቢታረቁም አይሆንም ሚዲያ የወጣ ነገር ደግሞ አይሰራ በእናት አለማደግ ምን እንደሚሰማ እሱ እኮ ነው ያልገባችሁ አለ እናት ማደግ እናትን በሞት ማጣት ሌላ ነገር ነው ቁርጥ ነው በቃ ሞታለች እናቴ ብላ አክሴፕት አድርጋ ትኖራለች ግን እናቴ እኔ ለመንዘላዘል ብላ ጥላኝ ሄደች ምን ያህል እንደሚያምን ታዲያ እነዚህ መንገድ ላይ ወልደው ጥሏቸው ነው የሄዱት ተቸግረው ይሁን ሰልችቷቸው ይሁን በየራሳቸው ችግር ነው ጀርመን ሀገር ቁጭ ብለ ልጅን ትጥላለህ አላየኋትም ያላት ቢታረቁም አይሰራም እኔ ይኸውላችሁ ማማረት ምናምን አይደለም አባቴ ይሙት ነው የምላችሁ እኔ ቢታረቁ አይዶም አይድ ከኔ ኪስ የሚወጣ ነገር የለም ከነሱ የሚወጣ ውርደት እንጂ ከኔ ኪስ የሚወጣ ነገር የለም ኦኬ አንደኛ ነምበር 1 ልጁ ቤተሰቡን ያዋረደበት ራሱን ያስናቀበት ቤት ውስጥ ነው የገባው ልጇ የዓለም ሞዴሊስት ሆና አንደኛ ብትመጣ በእናቷ ምክንያት ዜሮ ነች ገብቷችኋል እናንተ ፕሮፌሰር ሆነ ትልቅ ቦታ ደርሰህ እናትህ ዱርዬ እናትህ ዘልዛላ ተሳዳቢ ሰካራም ከሆነች እዛ ስትሸለም ተጨብጭቦላችሁ ሽልማት ተሰጥቷችሁ ግን የማን ነው ልጅ ሲባል እንዴ እንትና ታቃትማ ያቺ ዘልዛላዋ ተሳዳቢዋ ይወርዳል ገባችሁ የምታረጉት ነገር ለልጆቻችሁ የልጆቻችሁን እድገት የልጆቻችሁን ትዳር የልጆቻችሁን ቤት የልጆቻችሁን ህይወት ያወርደዋል እመኑም አትመኑ እውነት ድድብና ስላለባት ነው እንጂ ይሄኛው መቼም ሳይገባት ቀርቶ አይደለም ልጇ እንድትወዳደር ልጇ ትልቅ ቦታ እንድትደርስ ብትፈልግ እናትዬ የልጆቿ ህይወት ቢያሳስባት ኖሮ አፏን ወጣ ህዝብ አላስገደለች ህዝብን ባላስጨፈጨፈች ጆኖሳይድ ያደረገች ሴት እኮ ነች እናንተ ቁጭ ብላችሁ ጌም እየተጫወተች ሰውልሽ በመክንያት ነው የምትላት ጆኖሳይድ ያደረገች ሴት እኮ ነች ህዝባችሁን ያስበላች ያስገደለች እኮ ሴት ነው ቁጭ ብላችሁ መጣው አንድ ነገር እውነታ እኔ በፊት እውነቱን ልንገራችሁ ታሳዝነኝ ነበር አባቴ ይሙት በጣም ታሳዝነኝ ነበር በቃ ማለት በዚህ እድሜዋ እንደዚህ መሆኗ ታሳዝነኛለች አለመታደል ማለት በማያታቀው ዕውቀትም የላትም በማታቀው ፖለቲካ ፊቷን ሜካፕ እየተቀባች ውስጧ ተቦርብሮ ሚዲያ ላይ ታስታወራ ሰው ልጆች አለው እስቲ አስቡት በዚህ እድሜ በ60 ዓመታችሁ ሲንግል ሆናችሁ እንዲያፍ መክፈት መረገም እኮ ነው ሆዷን ተቀዳ ያወጣችበትን ብር እንኳን መተካት ያልቻለች አንድ ጎረምሳ ጥሎኝ ወጣ ብላ ሚዲያ የቀወጠች ሴት ነች ስለምታሳዝነኝ አይዞሽላት ነበር እኔ አልዋሻችሁም እናቴ ትሙት እኔ ብዙ ነገር አለ በጣም ብዙ ነገር አለ ከዚህም አለ ከጀርመንም አለ በጣም ብዙ እኔ እማቀውን አንድ ሰው በሆነ በራሱ ባለው ችግር ነገር ሳቀው አውጥቼ ማዝረጥረጥ ስለማልወድ እንጂ ሃፒ ማዘር ዴይ ስላታለው እናትነት እንደሌላት ያወኩ ሞራል እንዲሰማት በቃ እናት ነኝ እንድትል ሃፒ ማዘር ዴይ ስላታለው የሆነ ኢሬቻ ሲሆን ያመት ባል ሲሆን በቃ ብቸኝነት እንዳይሰማት ይያልኩ ግን ወድጃት ምናምን አይደለም እኔ ባይዘው ሰዎች ብዙ ሰው አቢዩዝ ያረጉ ምን ሲሉ በቃ ብቸኝነት ሲሰማቸው ያሳዝኑኛል የፈለገ ክፉ ሰውም ቢሆን ያሳዝነኛል በቃ ወዶ አይደለም እንጂ ሰው ቢወንዶ ወዶ ቢሆን አንድ ሰው በዚህ እድሜ ልጆቹን አቅፈ ተከብረ በእና ኢትዮጵያ ብትሆን እኮ አንቱ የምትባል ናት አይደለም ሰው የማይከበርበት ቁንጣ ሲለብስ ጭንቅላቱ የሚቆመጥበት ሀገር ሆነችና
እንደ ህፃን እያሰበች ከህፃን ጋር ወርዳ አበባ ለማኝ ሆነች። ትላንት ባለ ጊዜ ነኝ ብላ ሚዲያ ላይ እንደዛ ስትበለቃቀጥ የነበረች ሴት ዛሬ አታ ወርዳ ተዋርዳ የማንም መረገጫ መላፈጫ አበባ ለማኝ ሆና ስታዩ ምን ይሰማችኋል? እማትገባበት እማትከበርበት ስንት ህዝብ አስጨርሳ ተከብራ እማትገባበት የከሰረ ፖለቲካ። ምስራቅ እኮ ተናግራለች። ምስራቅንም ላመጣላችሁ ይችላል። እሷን ልትሰሟት ትችላላችሁ። አሉ ጠበቃዎች አሉ። ዛሬ እሷ ሻርሙጣ የምትላቸው ትልቅ ህይወት ያላቸው ጠበቃዎች አሉ። በህይወት በኢኮኖሚ በኑሮ ስለሚበልጧት የምታጣጥላቸው እሷ አንድና አንድ ልታሽከረክር የምትችለው ፍሬን ነው። እውነት ቢሆንማ ሰው ቢገባው ኖሮ እንኳን ለትዳር ለጉርብትና እንኳን አይመርጧትም ነበር። እኔ ማዘሯ ሲናገሩ ብትሰሙ የካደችውን ሰምታችኋል። እናት አይደለችም ብላ እኮ ያለች ሴት ነች። ጎንደሬ ነኝ አለች። ጎንደሬዎችም ነቃ ብለው ፊት ነሷት። ትግራዊ ነኝ አለች። ተጋሩም ነቃ ብለው ማንም ፊት አልሰጣትም። እንዲህ ስትወለጋገድ ኔጃታ አጀንዳዋን ለመደበቅ የፍራውል ሰፖርተር ነኝ ብላ መጣች። ለራሷ ህዝብ እንኳን ያሉነች የራሷን ህዝብ እያዋረደች እያናነቀች እያንቋጨረች አስቡት። ስንት ነገር ያደረገችለች። ቁጭ ብላችሁ አበባ ትሰጧታላችሁ። ከዛ በላይ ማለት ታገኛችልም። ኦሬዲ ብዙ ሰርታለች በፊት በማወቅም ባለማወቅም ሰፖርት አድርጋችሁ ሰው አድርጋችኋታል። አትሊስት ወዷን አስቀድዳችኋታል። ቂጧን አስወጥራችሁላታል። ከዚህ በላይ ከንፈሯን አስነፍታችሁታል። ከዚህ በላይ ምን ታረጉ እንግዲህ? ለልጆቻችሁና ለቤተሰቦቻችሁ የማታረጉትን እኮ ነው ለሷ የምታረጉት። ልብስም ትልቁላታላችሁ አይደል እንዴ? አሁን ግን የሚገርማችሁ ነገር በጣም ብዙ ሰው ያግዟል። እውነት እኔ ምን አውቃለሁ እንግዲህ ለእህቷን ታድና እዛ ያለችውን እህቷን እሷን ስለምን አታሳክማትም? እውነተኛ ከሆነች ትውልድ የገለለች ሰው እኔ እኮ ብያለሁ፣ ዩዘር ብያለሁ፣ ይሄንን ተናግሬያለሁ። እውነት ይሄንን ስል እኔ ባለፈው ልጆ የትም እኮ አታውቅ እኔና አንቺማ ጭራሽ ሰማይና ምድር እኔ ሚዲያ ላይ እንኳን የዘቀጠ የወረደ ሰው ከሱ ጋር እንኳን ብትቆም የወረደች ሴት ነች። ሰው እንደ እድሜው ካላሰበ መስተር ነጮች እንኳን እውነት ለመናገር በሀገራቸው ላይ እንደዚህ እኮ አይበላቀጡ። እንግዲህ እነሱ በነፃነት ያደጉ በ30 ዓመቷ ተሰዳ ወጣ ስደት ላይ 35 ዓመት አረብ ሀገር 6 ዓመት ጠቅላላ 40 ምናምን ዓመት ስደት ላይ ያሳለፈች ሴት እንደ ህፃን ከህፃኖች ጋር ስትቀመጥ ከህፃን ጋር እየተጫወተች አበባ ሆዴ ጥላት ሄደ ጊዜ እኮ ነው። ሆዴ ሲጀመር ቤቷ ሲገባ ልክ ይሄ አንዳንድ ሴቶች አሉ ካረጁ በኋላ ወጣት ወንድ ቤታቸው ከገባ ዶሮ በልተው እጃቸው እንደማይታጠቡ ወጣት ነካኝ ብለው ገላቸውን የማይታጠቡ ወጣት ለመሽተት የምትታገል ሴት አላስቀምጥ ብለው አላስወጣ አላስገባ እንዴ በደንብ አድርገህ ግባ። ከዚህ በላይ ገባ ከጀርባ ወጣ እንዴ ቤት በኩል ገባ ቤት በኩል ወጣ። በበር እኮ ብቻ አይደለም ልጁ ወጣው ቤት በኩል እንደወጣና በቃ ገብታው ወጣ ከኋላ። ካልፈለገስ ተጠቅልሎ ገብቶ ተጠቅልሎ የሚወጣበት ላይፍ አይፈልግም ልጁ። መስራት ገብቶ በጠባቡ ገብቶ በጠባቡ መውጣት ከፈለገስ እንዴ ዝም ብሏል እንዴ? ባንክ ውስጥ እንኳን እንደዚህ የለም። ስለዚህ ሰብስክራይብ አድርጉት። ፋኒ እኔ አመጣላችኋለሁ ብዙ ሰዎች በጣም ብዙ ሰዎች አሉ መናገር የሚችሉ ብዙ ሰዎች ትልቅ ነገር ያላቸው ሰዎች አሉ። አግዙት። እሱን ሰብስክራይብ አድርጉት። እውነቴን ነው። ይሄ ምንድነው የሚባለው? ያደረማይ ሰብስክራይብ አድርጉት፣ አሳድጉት፣ 100 ሺህ ያስገቡት፣ ልጆቹን ያሳድግ። ይሄ እኔ መንደሪና ዝም ብሎ ጅል የሆነ ነገር መናገርም አልፈልግም። የእውነት ነገር ነው የምነግራችሁ። አልፈልግም። ይሄ የግል ጠቤንም የግል ነገሬንም ሳይሆን አግዙት። እሱ አግዙት። ሄለንም ታግዘዋለች። ብዙ ሰዎች አሉ ከጎኑ የሚያግዙት። ስለዚህ አግዙት እና ሰብስክራይብ አድርጉት። ሚዲያውን እናሳድግለት። ከዛ በኋላ እንደፈለገ ያድር። ከዛ በኋላ ልጁንም ሁለቱንም ልጆቹ ባላንስ ያደረገ ማዳመጥ ይጀምራል። ስትረስ አያረግም። ከዛ በኋላ መስራት ሲጀምር እኮ ጸጉራቸውንም ምናቸውንም ይለምዳል። ከቻለ አሜሪካ ቢገባ ደስ ይለኛል። ከነሱ ቢርቅ
ጎበዝ ከሆነ ልጆቹን ይዞ ቢወጣ። ግን አሜሪካ ልጅ ይዛ ከባድ ነው። ኧረ ጀርመንም እኮ ጥሩ ህግ ነው ያለው። አንተ እዚህ ሚዲያ ላይ ያሉ ዝም ብሎ አለሌዎቹን ስለምታዩ ነው እንጂ ቱ ቢሆንስ ተገቋል። እነዚህ ቋንቋ ስለማይችሉ ኢንተግሬት ማድረግ ስላልቻሉ አገሩ ላይ እንደ አገሩ መኖር ስላልቻሉ ነው እንጂ እውነት ለመናገር እዛ ያለ ህግ አዲስዬ ዌልኮምን እዛ ያለ ህግ እኮ እዚህም አለ። በልጅ ቀልድ አያውቁ። አሁን እሷ እዚህ ወጣ የምትናገረው ንግግር በስነ ስርዓት በህግ ያስከስሳታል፣ በስነ ስርዓት በህግ ያስጠይቃታል። ወይ ህጉን አለማወቅ ነው እንጂ ህጉን አለማወቅ። ህግ የሚያቅሰው በህግ ነው መሄድ ያለበት። ፋኒ ህግ ጋር ነው በቃ። ያሞሪን ጥሩ አይደለም ያለሁት ሚዲያ ላይ ወጣ ልጆቹ እንደዚህ ያረጋች እንደዚህ ያለችኝ ነው ጥሩ አይደለም ብሎ በመንግስት በስነ ስርዓት። ግን ልጁ እንደገባኝ ከሆነ በጣም ስርዓት አለው። ሜቢ ያለባቸውም ኬዝ አስፈርቶት ይሆናል። በቃ የወንድሙ ኬዝ አሳስቦትም ሊሆን ይችላል። ሁለት ቤት ውስጥ ኖረዋል። ከመንግስት የወሰዱት ብዙ ነገር አለ። ያ ነገር ሁሉ የሚወጣ ብዙ ነገር አለ። ከፈለገች እንኳን አይደለም እሷ እናትየው ራሱ የምትጠየቅበት ብዙ ነገር አለ ሪከርድ የተደረገ እውነት ለእናቱ አይፈቀድማ። ለናዬ ለእናት ለቤተሰብ ኢትዮጵያ ወስደሽ የምታሳድጊው ልጅሽን ከመንግስት ብር የምትቀበይ ከሆነ የምትቀበይ ስልሽ ለምሳሌ ልጅሽን ይችላል፣ ግን የሁለቱ ስምምነት መኖር አለበት። ጀርመን ተወልዶ ያደገ ልጅን ግን ወደዛ ወስደሽ እንትን ማለት ህጉ ብዙ ህጎች አሉ። አንደኛ ውጭ ሀገር ወልደሽ የወለድሽው ልጅ ከ6 ወር በላይ ይዘሽ ስትወጪ መንግስት ማወቅ አለበት። ሁለተኛ እናትም አባትም መፈረም አለባቸው። ልጆቹ እንዲወጡ እሷን መፈረም አለባት። ግን እሷ አሁን ልጇን ማሳደግ ሳይሆን ሚዲያ ላይ መበልቀጥ ነው የምትፈልገው። ስለዚህ አይ ዶንት ቲንክ ሶ ብዙ የሚያስጨንቃት አይመስለኝም። ሲያድጉ ይመጣሉ ብላ ነው። ልክ እሷ እናቷ ጥላት ሄዳ ስታድግ እናቷ ጋር እንደመጣችሁ ማለት ነው። ገባችሁ? ውጭ ሀገር የሚወለድ ልጅ ደግሞ እንደዛ አይደለም። ካልፈረሙ ልጆቹ አይወጡ። መፈረም አለባት። ሁለቱም አንዱ ሳይሆን ሁለቱም መፈረም አለባቸው። ማለት እሱ ይዟት ልጆቹን ይዞ መውጣት ከፈለገ እሷ መፈረም አለባት። እሷ ይዛ መውጣት ካለባት እሱ ህግ ማናቅ ይመስላታል። የጀርመን ሀገር ህግ በጣም የተለየ ነው፣ ከባድ ነው። ቂጥህና የሚያሳሩት ህግ ካወቃችሁ እውነት ለመናገር ምንም ይዛን ያህል እንትን አይደለም። እንዳው ይሄ ሁሉ እሱ አሁን እዚህ ጋር ሚዲያ ላይ መጥቶ ያደረገው ነገር እሷ የምትናገረው ነገር ሪከርድ ያደረገ ሰው አለ፣ ጠበቃ የሆነ ሰው በደንብ ብዙ ነገር የያዘ ሰው አለ። እውነት በዛ መሰረት መሄድ ይችላል። ምክንያቱም እሷ ከዚህ በፊት ብዙ ወንጀል ላይ የተከሰሰች ናት። እናትየው በብዙ ወንጀል ባለፈውና ልጅቷ ወጣ ደበደብድቦኝ ምናምን ብላላለቻችሁ። መንግስት እውነተኛ ኤቪደንስ ካላችሁ ከደበደባችሁ ልጆቻችሁን አይሰጣችሁ፣ አይፈቅድላችሁ። ልጅ እሷን ስለደበደብ ልጅህንም ትደበድባለህ ብለው ስለሚያምኑ እዚህም ያለ ህግ ነው። ግን ልጅን መስደብ፣ ልጅን ማዋረድ ይሄ አሁን በጀርመን ህግ በራሱ በወጣው ቲክቶክ ላይ ይሄ ሁሉ የሚያስቀጣ ነው። ልጁ ስለማይናገር ነው። የራሷን ታሪክ ልጇ ላይ ደገመች። ልጇም ሬዲ ስለነበረች ፍላጎት ስለነበራት እንጂ እውነት ለመናገር ተማሪ ተምሮ ካስተማሪ ካልበለጠ ባይማር ይሻላል። ልጅቷ ጤነኛ ብትሆን ኖሮ ከእናቷ የተሻለ ህይወት ትመርጥ ነበረ። ግን የእናቷ አይነት ስለሆነች ነው ከእናቷ የባሰችው። ገባችሁ አይደለ? እውነት። ስለዚህ አሁን ልጁ እናንተ ማድረግ የምትችሉት ሰብስክራይብ በማድረግ ቻናሉን ማሳደግ ነው። በቃ ዩቲዩብን አሳድጉለት። እውነት ይሄን ብቻ አድርጉ፣ አሳድጉለት፣ ልጆቹን እንዲያሳድግ። ይሄ ነው ይሄንን ነው የምላችሁ። ከዛ በኋላ ማናት ስሟ ሴቷ ልጇ ኃይለኛ ናት። ምን አለች? በምን ቋንቋ በጣም ሳቅ። እኔ በጣም ያዘንኩት ሳይሆን ያፈርኩት ሳምሪ ተብዩዋ እንደው ገላሽን ለሰጠሽው ለወለድሽለት ወንድ ቁጭ ብለሽ እናትሽ ስታፈይዝበት መሳቅሽ። በሱ እኮ አይደለም የሳቅሽው፣ በራስሽ ነው የሳቅሽው። በራስሽና በልጆችሽ ነው የሳቅሽው። እናትሽ ባልሽን ስታማ ቁጭ ብለሽ መስማት በራሱ ውርደትና ቅሌት ነው። እናቴ እንደሱ አይባልም ነው የሚባለው። እውነት እናቴ እንደሱ አይባልም። ምንም ቢሆን የልጆች አባት ነው። ነገ መጣላት እንዳለ መታረቅ አለ። ላትቀጥሉም ትችላላችሁ፣ ግን አትቀጥሉ። ሚዲያ የወጣ ነገር አይቀጥልም ሲጀመር።
ግን አይደረግ ነውር በቃ የለም እኮ። ግን እናትየው አባትየውን እየሰደበች ስላደገች ነው ዛሬ ልጅየው ባሏን እየሰደበች የልጆቿን አባት የምታንጠለጥለው። የማን ልጅ ማን ነውና መታ ሚዲያ ላይ ደግሞ ልክ እሷ እንደምታውቅ እንዳላት ስንድ ምናምን ወለ ልገራችሁ አትሰራ። እስቲ ንገሩኝ፣ ቤት አላት እንዴ? አንድ ክፍል ኪችኑም ሳሎንም መኝታ ቤቱም የተጠጋጋ ቤት ቁጭ ላይ እየኖረች ቤት አላት? 35 ዓመት ጀርመን ሀገር ላይሰንስ አላት። ቋንቋ ትችላለች፣ ወጣ ትሰራለች። አይታችሁ አታውቃላችሁ? ሰው ቤት ልደት ተጠርታ ሄደ። ሰው ቤት ሰርግ ተጠርታ አይታችሁ አታውቃላችሁ? ድግስ ተጠርታ አይታችሁ አታውቃላችሁ? ማታ ማታ ሄዳ ናይጄሪያዎችን ታጨናንቅ እንጂ ወጣ አይታችሁ አታውቃላችሁ? እንደው እውነት እናውራ ካላችሁ ሰው ጋር ተጠርታ ሄዳ ታይት በክብር ተጠርታ እንደው መጣች ክፈቱላት ተብላ አይታችሁ አታውቃላችሁ? የዛሬ ስንት ዓመት 45 ዓመቷን ስታከብር ዩቲዩብ ላይ እነሰብለ እነፍሬ ያውም በኋላ ላይ እኮ ስንት ነገር ተፈጥሯል። እዛ መሀል ላይ የማታውቁት ብዙ ጉድ አለ። ቦርሳ ተሰረቀ ምናምን ማአት ነገር አለ። ያልተወራ ብዙ ነገር አለ። በጣም ብዙ ነገር አለ። ያኔ ሰርፕራይዝ ተደረገ ምናምን። አሁንም አንደኛ ጠላቷ እውነቱን ልንገራችሁ ልጇ ናት። እንደው የወለደላት ሙሉጌታ እንኳን ጠላቷ አይደለም። ከሷ ይልቅ ጫት ያፈቀረ ሰው ነው። እሱን ሳትረዳ እናንተ እዚህ ሚዲያ ላይ መተስ ትረዳ ታቃስባችሁታ። ሰላምዬ ሰላም ማሪ አስባችሁታ። ሰብስክራይብ አድርጉት፣ አግሱት። በቃ ያንን አድርጉለት። እውነት ሌላ ምንም አይደለም። እናቶቻችሁን አትቀላቅሉ። በተለይ መንደሬ አለሌ የራሷ መያዝ የማትችል እናት አትቀላቅ። እናት ናት የምትሉ ሰዎች ታሳዝኙኝ። እናት ምንም ብትሆን እናት ናት። እናት ለልጇ እርኩስ ከሆነች እናት አይደለችም። እናት እኮ እናት የሚያስብላት ልጇን አክብራ ከልጇ ጋር ስትደማመጥ ስርዓት ዲሲፕሊን ስታስተምር ባህልሽን ቤትሽን አክብሪ፣ ለልጆች ጊዜ ስጪ፣ ባህልሽን አትናቂ የምትል እናት እንጂ ቁጭ ብላ እንደ ጋለሞታ ልጇን እና ባሏን የምትሰድብ እናት ናት እንዴ? እናንተ እኮ አንዳንዶቻችሁ እውነት ለመናገር አይደለም እና እሷን እንትናንም እኮ ታማ እስክትወድቅ ድረስ ያደረገቻት እናት ናት እኮ ትሉ ነበር። ሁልጊዜ አይታችሁ ከሆነ ዘልዛላ እናቶች ናቸው ሰፖርት የሚደራረጉት። አይታችኋል? ታዝባችኋል? ሁልጊዜ እኔ ታዝቤያለሁ። ዘልዛላ እናቶችን ሰፖርት ያደርጋሉ። አባቴ ሞት ለልጆቻቸው ፍቅርና ጊዜ የሌላቸውን ካያችኋቸው ምን ችግር አለ? ማንም በልጁ ቆዳ አይቀበርም። እንደዛ ብለው ስለሚያሳድጓቸው እንደዛ ብለው ይመልሱላቸዋል። ልጆቹን አቅፎ በፍቅር ያሳደገ ደግሞ ልጅ ክብር አለው። ለልጅ ጊዜ ስጡ፣ ልጅን አዳምጡ፣ ከልጆቻችሁ ጋር ሆኑ ብሎ ነው የሚመክራችሁ። ስለዚህ እውነት ስለ እውነት ለመናገር ሰብስክራይብ አድርጉት። አይታረቁ። እውነቱን ልንገራችሁ ቢታረቁም አይሰራም ከዚህ በኋላ። አባቴ ሙት ነው የምላችሁ። እኔ ግልጽ ነገር ነው የምነግራችሁ። አይታረቁም። ቢታረቁም አይሰራም። ገባችሁ? ቢታረቁም አይሰራም። የማይሰራበት ምክንያት ትዳራችሁን ሚዲያ ላይ ካወጣችሁት የሚዲያ ሰው እጁን አስገብቶ ካቦካው ከዛ በኋላ ከባድ ነው ስትኖሩ። አሁንና ይቺ እናትዬ እውቀትም ትምህርትም የላትም። በቃ ልታስታርቅ ነው። ፋኒ አውጥቶኛል ያለች ተመኝቶኛል ሊያረገኝ ሞክሯል ብላ ያለች ሴት እንግዲህ አስቡ። የ34 ዓመት ልጅ የ60 ዓመት ሴትዮ ጋዜጣ ላይ ለመውጣት ነው ለመዋረድ ነው። ምን የትኛውን ስሜት ለማግኘት ነው? እቃውን አውጥቶ ቁጭ አለ አጠገቤ ምናምን ማሻፈዷ እኮ ነው በሷ ቤት። እሷ ተበልቅጣ ማየት ዝሆን አፉን ከፍቶ ማየት ነው። ከፊት ገብታችሁ ከኋላ የምትወጡበት ነገር ይዛ እንዳረግ ነው። ወዴት አይደለም ወጣ ምኞታ ማሩጊት ወጤ ኦላ እውነት እዛ የለመደችበት እዛ አለ ፖፖ ደፊ ሆነ ያደገችበት ሰፈር እየሰማችና እያረገች ያደገችበትን ሁሉም ሰው እንደሱ ያደገ ይመስላታል። ሁሉ ኢትዮጵያ የምትባል ሀገር ያዘችንና አንድ ቦታ ተወልደን አደግን እንጂ ሁሉም የየራሱ በየቤቱ አስተዳደግ የተለያየ አስተዳደግ አለው። ሁሉ በስርዓት ያደጋለ
ዘልዛላ ወልዶ ያሳደገው አለ። በየቤቱ የተለያየ አስተዳደግ ነው ያለን። አወራራችን ነው ምን አንተዋወቅም እንደ ኢትዮጵያ ውስጥ አንድ አይደል እንዴ ያደግነው እንዴ ምናምን ብለን እናወራለን ነው። ታዲያ እንደዛ ከሆነ ደሃና ሀብታም ባልኖረ የመንግስት ትምህርት ቤትና የግል ትምህርት ቤት ባልተፈጠረ እንደዛ አይነት አስተዳደግ ቢኖረን ኖሮ አንድ ያደረገን ኢትዮጵያዊነት ብቻ ነው። ኢትዮጵያዊነት ብቻ ነው። ቴንክ ዩ አብቾ ያ ብቻ ነው። ሰብስክራይብ አድርጉት፣ ሰፖርት አድርጉት። ኦኬ እሱ ትልቅ ቦታ እንዲደርስ እናድርገው። ማንም አለኔ መንደሬ ግደለው፣ ቁረጠው፣ እረደው፣ አሳደው የሚለውንም እኮ ቁጭ ብላችሁ ሰፖርት አደርጋላችሁ። አይኖት ልጆቹን የሚያሳድግ ሲንግል አባት እሱ ብቻ ሳይሆን ሲንግል እናቶች፣ ሲንግል አባቶች እኔ ያሳዝኑኛል በጣም። አሁን ግን ሳይ እሱ ላይ ገብቶ የጻፉት ኮመንት ላይ ደግሞ ሳይ ሲንግል አባቶች ናቸው። እኔም ጥላብኝ ሄዳለች። በእርግጥ ብዙ ወንዶች ደግሞ አሉ እየጠጡ ሚስቶቻቸውን አቢዩዝ የሚያደርጉ ብዙ ወንዶች ደግሞ አሉ ግድ የሌላቸው። እውነት እኔም አላቅም ሰይፉዬ አሉ። ሁሉም መልአክ ነው ማለት አይደለም። ሁሉም ሰው የራሱ ችግር አለ። ሁሉም ነገር ግን ልጁ እየተናገረ አይደለም። እየወጣች የምትናገረው ልጁን ሰፖርት ማድረጋችሁት ቁጥር ነገሩ ነው የምታብሱት። ያለሽው ጀርመን ሀገር ነው። ጋዴም ሽት ማትሽውን እንግሊዘኛ እንኳን እያወራሽብን ነው። እሱንም ችለናል። አንቺን የሚከተሉሽ አንቺን የሚመስሉ ሰዎች ናቸው። አንቺን የሚመስሉ ሰዎች ናቸው። ለዛ ነው ማይምን ሁሉ ጊዜ እንደዚህ አይነት ሴቶችን ሰፖርት የሚያደርገው። እንደዛ አይነት ህይወት የኖረ ነው። ፍቅርም ክብርም ያልተሰጠው በፍቅርም በክብርም ያላደገ ሰፖርት የሚያደርገው። ካለበለዛ ግን እውነት ስለ እውነት ለመናገር ይሄ ልጅ እኔ በጣም ነው ከልቤ ነው ያዘንኩለት። ምንም ታሪክ የላትም ኩኒ ታሪክ ቢኖራት ኖሮ ይሄ ሁሉ አመት ሚዲያ ላይ ስትበሰብስ ታሪክ ሰርታ በታወቀች እና ዶሬ ትላንትና ሄደው ህዝብና ህዝብ እንዲቀራረብ የሚሰሩበትና እንደዚህ አይነት ጭንቀት እና ዲፕሬሽን ያለባት ሴት